እሺ አናግራታለሁ እና ምን እንዳለችኝ እነግርሃለሁ። እሺ ተናገር። ሰላም እየጠየቅኛ ምንድነው? የሆነ ጊዜ ህይወቴ እንደ ህንድ ፊልም ገደል የሚበዛበት ነው ብለሽኝ ነበረ። ዛሬ ስለሱ ነገር እንድታወሪ እፈልጋለሁ። አይ ሰላምዬ፣ እኔ እኮ ምንም የሚወራ ታሪክ የለኝም። ይልቅ ስላንቺ ንገሪኝ፣ እሱ ሳይሻል አይቀር። አይ የኔ ሌላ ቀን ነው የማወራሽ። ዛሬ አንቺ እንድትነግሪኝ እፈልጋለሁ። ምኑን ልንገርሽ? የት ነው የተወለድሽው? ያደግሽው? እኔ? አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት እኔ እንጃ ሰላምዬ። የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላምዬ፣ የት እንደተወለድኩ አላውቅም። ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላምዬ። ከጋሼ ጋር ግን እንዴት ተገናኛችሁ? የተገናኘ ነው? እንዴት ነው የተገናኛችሁት? መቼም በዳጣ ድራማ ላይ ሁላችሁንም ያሳሰበው ነገር አሁን መቋጫ ያገኘ ይመስላል። ሰላም ሰላም፣ እንደምን አላችሁ ውድ የዳጣ ድራማ ተከታታዮች በሙሉ። ዳጣ ድራማ እንግዲህ በጣም አሁን ደስ በሚል ሁኔታ እየሄደ ነው ያለው። ሁላችሁም እንግዲህ እንደጠበቃችሁት እያገኛችሁ ያላችሁ ተመስላላችሁ ቤተሰቦች። እኔም እንግዲህ በባለፉት ክፍሎች ላይ እንግዲህ ዳጣ ድራማ ያሳየው ነገር ትንሽ አሳስቦኝ ነበር። አሁን ግን በሚገርም ሁኔታ ወደ ቦታው ተመልሷል። እንግዲህ በጣም ደስ የሚል ነገር ነው። ይሄም ምንድነው እንግዲህ በባለፉት ክፍሎች እንግዲህ የዲኤንኤ ምርመራ ዳጣ ከድራማ ላይ በጣም አሳሳቢ ደረጃ ደርሶ ነበር። ይሄም እንግዲህ ምንድነው ኤቢ ምርመራ ያደረገችው እንግዲህ የዳጣን ጸጉር ሳይሆን የሰላምን ጸጉር ወስዳ ምርመራ ከደረጀ ጸጉር ጋር ምርመራ አድርጋ ነበረችና ይሄ እንግዲህ ዳጣን ውጤት ከአቶ ደረጀ ጋር እንደማያመሳስለውና ዳጣ የደረጀ ልጅ እንዳልሆነች ነበር ያሳየው በባለፉት ክፍሎች። ይሄም እንግዲህ በጣም ሁላችንም ተከፍተን ነበር። እኔ በጣም በቡክሌ ምርመራው እንደውም ሁላችሁም ምርመራው ልክ አይደለም፣ ወይዘሮ ማርታ ቤተሰቡ እንዳይበጠበጣት ብላ በፎርጅድ ቀይራው ነው፣ እንዲሁም ደግሞ እንግሊዘኛ ንባብ ስለማትችል ነው ብላችሁ ሁላችሁም እንግዲህ አብዛኞቻችሁ የራሳችሁን ሀሳብ አስተያየት እያስቀመጣችሁ ነበርና እኔም እንግዲህ በዚህኛው በውጤቱ ላይ አላመንኩም ነበር። ያሰብኩት ምኖር ምንድነው እናቷ እንግዲህ ኤቢ እናት ኤቢን ስራ ለመሸፈን ብላና ኤቢ ደግሞ እንዳታወጣው ኤቢን ስላሳየችው አውቃ ነገሩን እንዳታባብሰው እስከሆነ ሰዓት ላይ ሸፋፍና ዝም ያለች መስሎኝ ነበር። ሪያሊቲው ግን እንደዛ አይደለም። አሁን በጣም ደስ የሚል ነገር ነው። ከዚህ በኋላ ግን ዳጣና የኤቢ ጦርነት አሁን በግልጽ እየተጀመረ ይመስለኛል። ወደ ቤተሰቦች እስኪ እንዴት አያችሁት? ሰማችሁ ነገር ላይ ሀሳብ አስተያየታችሁን በድራማው ዙሪያ ላይ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ወደ ቤተሰቦች። አሁን እንግዲህ ዳጣ በጣም ደስ የሚል ኮንዲሽን ላይ ናት። መጀመሪያ እንግዲህ ትንሽ ከፍቷት ነበር፣ ደብሯትም ነበር። ነገር ግን አሁን በጣም ደስ በሚል ኮንዲሽን ላይ ትገኛለች። ምክንያቱም ከዚህ በኋላ እንግዲህ ምንም የሚያሳስባት ነገር አይኖርም። እዛ ቤት በነጻነት ትኖራለች የሚል ሀሳብ አለኝ። ምክንያቱም እዛ ቤት እንግዲህ እና የኤቢ እናትም እንደገባች አካባቢ ጠርጥራ ነበረች፣ ደረጀንም ጠርጥራ ነበረች። አሁን ግን በምርመራ የተደገፈ ማስረጃ ስላየች ከዚህ በኋላ ምንም አይነት ደረጀንም አጠረጠርም ዳጣንም አጠረጠርም። ይሄ በጣም ደስ የሚል ነገር ነው ለዳጣ ህይወት።
በዚህ ላይ እስቲ ደስ ያላችሁ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ እንኳን ደስ አለሽ ዳጣ እያላችሁ ዳጣን የምትወዱት ሁላችሁም ኮመንት ላይ እየገባችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ከዚህ በኋላ እንግዲህ ዳጣ በነጻነት ትኖራለች፣ ከኤቢ ጋር ደግሞ በግልጽ ጦርነት ትጀምራለች። ምክንያቱም ኤቢን እንግዲህ ድሮ ለኤቢ ስትከራከር እንደውም እናያታለን ብዙን ጊዜ በናታን በኩል ኤቢን በምታረገው ነገሮች ላይ ኤቢን ለመደገፍ ሙከራ ስታደርግ ነበር መናያት። አሁን ግን ኤቢ ለሱ ምንም አይነት ጥሩ ነገር እየሰራች እንዳልሆነች ስላወቀች ከዚህ በኋላ እንግዲህ ከኤቢ ጋር ምንም አይነት ተስማምቶ ይኖራሉ ብዬ እኔ በኩል አላስብም። ምክንያቱም ለሷም ጥሩ እያሰበች እንዳልሆነች ስለደረሰችበት ማለት ነው ዲቪ ሰዎች። ሌላው ደግሞ በዳጣ ድራማ ላይ በጣም እያሳሰበ ያለው ፓርት እንግዲህ ሰላም አሁን ወጥራ ጥያቄውን ወጥራለች። ዳጣ ከየት እንደመጣች የማን ልጅ እንደሆነች በጣም ወጥራ እየጠየቀች ትገኛለች። ይሄ ለምን ይመስላችኋል ውድ ቤተሰቦች? እስኪ ቀድማችሁ የተረዳችሁት ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ደግሞ አቶ ደረጀን በጣም አሳስቦታል። የሰላም ከዛ ቤት መውጣት ነገር በጣም አሳስቦታል። ማርታ እንግዲህ እያሰበች ያለችው ምንድነው ሰላም እዛ ቤት ስለቆየች ከዛ ቤት ወጣ እንግዲህ የራሷን ህይወት እንድትጀምርና የራሷን ላይፍ አገብታም መስርታ ልጆች ወልዳ ምናምን እንድትቀጥል ነው ፍላጎቷ። አቶ ደረጀ ግን ይሄ ነገር በጣም አሳስቦታል። ከዛ ቤት እንድትወጣ እየፈለገ አይመስለኝም ውድ ቤተሰቦች። ይሄን እስኪ የተረዳችሁት ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣዩ ክፍል እንግዲህ ምን ሊያሳይን ይችላል? በጣም አሳሳቢ ነው ውድ ቤተሰቦች። እስከዛው ድረስ ይህን ቻናል ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። ሌላው ዳጣ ድራማ ክፍል 12 ካሳየው ነገር መሀል በጣም ገረመኝ ፓርት ምንድነው? የኤቢ ነገር ነው። ኤቢ እንግዲህ አሁን በከባዱ ተነስታለች። ማለትም እንግዲህ ከናታን ጋር ያለውን ግንኙነት እንግዲህ የወጠረች ትመስላለች። ናታን ግን ምንም እየሰማት አይደለም። ምክንያቱም ከዚህ በፊት እንግዲህ በተደጋጋሚ ያለው ነገር ቁርጡ ነግሯታል። እሷ ግን እየተረዳች አይደለችምና የራሷን ስሜት ብቻ ነው አሁን ስቲል ነው ኤቢ እያዳመጠች ያለችውና ናታንም ምንም እየተረዳች አይደለችም። ይሄን ግን ናታን አሁን በቃኝ ብሏል። ከዚህ በኋላ እንግዲህ ያለው ነገር የሷና የናታን ነገርም ከዚህ በኋላ ከዚህ በላይ ምዘልቅ አይመስለኝም ውድ ቤተሰቦች። ማለት አሁን በጣም ስለምታስጨንቆ ናታንም ከዛ ቤት ሊወጣ ይችላል። አሁን ትርፍ ቃላቶችንም እያወራች ስለሆነ በዛ ላይ ደግሞ ልጁን ሰላሙን እያሳጣች ስለምትገኝ ከዛ ቤት የሚወጣ ይመስለኛል ውድ ቤተሰቦች። ይሄን እንግዲህ በቀጣው ክፍል ነው የምናየው ውድ ቤተሰቦች። ሌላው ሰላም ደግሞ ከዛ ቤት ትወጣለች ወይስ እዛው ትቀጥላለች? እስኪ ምን ትላላችሁ? ግምታችሁን ኮመንት ላይ አስቀምጡልኝ ውድ ቤተሰቦች። ዳጣ ግን በጣም ደስ ብሏታል። እዚህ ደስታዋ እስኪ በዳጣ ደስታ እየተደሰታችሁት ዳጣን የምትወዱት በድጋሚ ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ላይክ ያላደረጋችሁ ላይክ እያደረጋችሁ ኮመንት ላይ እየገባችሁ የማይሽ ዳጣ እያላችሁ ለዳጣ ያላችሁን ፍቅር ገለጹ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።